ትቀጥል ይሆን የሚለው ነገር አሳስቧታል። አባባ ኖላዊና እንዲሁም እርግብ ያሉበት ሁኔታ ጥሩ አይደለም። እርግብ ዘሪሁንን ነበር የተማመነችው። በአሁኑ ሰዓት ከሀገር ይዟት እንዲወጣም እርግጠኛ ሆና ነበረ። ከዚህ በፊት ግን ባላሰበችውና ባልሆነ መንገድ ነው የተጠጋችው። ለካስ እሱም ያውቅ ነበር እያለች ነው። ግን እሱም ምንም የሚያውቀው ታሪክ የለም። በእርግጥ ኖላዊ ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩት። ለመከራ የፈጠራት ሀና አሁንም ቢሆን የአባቷ ፍቅርና እንዲሁም የእናቷ አንድ መሆን አሳስቧታል። ታዲያ በተደጋጋሚ ስለ አባቷ ታስባለች። ያ እንዳለ ሆኖ ደግሞ እናቷን ዘወር ብላ ስታያት ደግሞ እናቴ መራቅ የለብኝም ቢያንስ እስከምሻላት ድረስ አብሬያት መሆን ትላለች። ሌላው ተምቹ ነው። ተምቹ በፍቅር እብድ ክንፍ ብሏል። ሁለቱም አልተግባቡም። እርግብም እምነት አጉድላለች። እምነቱን አጉድሏል ብላ ነው የምታስበው። ተምቹ ግን በእውነት ነው እንጂ ያፈቀራት እውነት እሷን እንዳሰበችው አይደለም። ታዲያ እሷን እያሰበና እሷን እያሰላሰለ ራሱን ኒያላው እስኪዞር በመጠጥ ራሱን እየደበቀ ይገኛል። አጎቱም ጋር ኖላዊም ጋር እንዲሁም ጓደኛው ሮ ጋር መግባባት አቅቶታል። ከሁሉም ሰው ጋር እየተግባባ አይደለም። ስለዚህ ምን ማድረግ እንዳለበት አያውቅም። እባካችሁ ተውኝ ከማለት ውጭ ሌላ ምንም መፍትሄ ሊያመጣ አልቻለም። በተደጋጋሚ የእርግብን ስም ነው የሚጠራው። በተደጋጋሚ መጠጣት እንጂ ሌላ ምንም አይታየውም። ስለዚህ እንዴት ይሆን? እርግብ አሁን ለራሷ ጨንቋታል። ዘሪሁንን አንድና አንድ ጥቅም ነው የምትፈልገውም ከዚህ ሀገር እንዲያስወጣትና ነገሮችን በሙሉ እሱ ሁሉንም እንዲጨርስላት ትፈልጋለች። ግን ደግሞ እንዴትስ ተደርጎ? በእርግጥ ተምቹ ጠባይ ካለውና ከአጎቱ ጋር መግባባት ከቻለ ሁለቱንም ከአሜሪካን ሀገር ይዟቸው ሊሄድ ዝግጁ ነው። አሁንም ቢሆን ተምቹን ይዞ የመሄድ ፍላጎቱ አለው። ግን ተምቹ ምንም አልፈልግም፣ አንተም አሜሪካም ገደል ግቡ ብሏቸዋል። በዚህም በጣም አዝኗል አጎቱ። ዘሪሁን እኔ ለሱ ብዬ የማልወጣው ጣጣ ውስጥ እየገባሁ እንደሆነ ሊታየው አልቻለም። እስከ ዛሬም እዚህ የቆየሁት ስራዬን ሁሉ ትቼ ለሱ ብዬ ነው። እኔ የአባቱን ውለታ ለመቀበል ነበር ይሄን ሁላ። ግን ደግሞ እሱን ምንም ነገር እየታየው አይደለም። የምነግረውን ሊሰማኝ አልቻለም። ነገሮችን በራሱ እንጂ እኔ እንዳግዘውም አልፈለገም። ታዲያ እኔ ነገሮችን እያስተካከልኩለት ካለው እሱ ግን ምንም ሊረዳኝ አልቻለም። ምን ማድረግ ነው ያለብኝ ብሎ ከራሱ ጋር ተማክሯል። እናም እርግብን ማዳን የሚችለውና እርግብን የግሉ ማድረግ የሚችል ከሆነ ከዘሪሁን ጋር ተነጋግሮ አጎቱ እርግብንም ሆነ ተምቹን ወደ አሜሪካ ይዟቸው ከሄደ ፍቅራቸውን ይቀጥላሉ ማለት ነው። ግን ያ የሚሆነው ተምቹ ተረጋግቶ ማሰብና ከአጎቱ ጋር መግባባት ሲችል ነው። አጎቱ ያለውን ሁሉ እያደረገለት ነው። እስካሁን ቃል በገባው መሰረት ሁሉንም ነገር እያደረገለት ነው። ከዚህ በኋላ ደግሞ ከእርግብ ጋር የሚሆንበትን ነገር እንደሚያመቻችለት ግልጽ ነው። እሱም ከዚህ በፊት ያችን እርግብን ላገኛት እንጂ ከዚህ በኋላ ያችን አሮጊት እስር ቤት ወርውሬ እርግብን ከተምቹ ጋር አገናኝቼ እኔም ወደ ቦታ ይመለሳለሁ እያለ ነበር። ወንጀለኛዋ እርግብ ሳትሆን ለሱ እርግብ ሳትሆን ያቺ ባዩሽ የተባለ ሴትዮ እንደሆነ አውቆታል። ሁሉንም ነገር የባዩሽ ስራ እንደሆነም ሁሉም ሰው ያውቃል። ግን ደግሞ አሁን እርግብ ፈርታለች። ምክንያቱም ባዩሽ ቀላል ሰው እንዳልሆነች ስለምታውቅ ነገሩን በሙሉ ወደ እርግብ ጠምጥማው ስለሆነ ያለች ሁሉንም ነገር ወደ እሷ እንዳዞረችው ነው የምታውቀው። ታዲያ እርግብ ምን ማድረግ እንዳለባት፣ እንዴት እንደምትኖር፣ ምን መሆን እንዳለባት ራሱ ጨንቋታል። ወደዛም ብትል ወደዚህም ብታስብ ምንም ሊመጣላት አልቻለም። ምን ማድረግ እንዳለባት አማራጭ አድርጋና እንደ ቅርብ ሰው ያየችው ተምቹን ነበር። ተምቹ ግን በፍጹም እንዳሰበችው ሊሆንላት አልቻለም። በእርግጥ እሷ ስለፈራችና ነገሩ ጥፋቱ በሙሉ ወደ እሷ እንደዞረ ስለምታውቅ እሱም ያስይዘኛል፣ ፖሊስ ሊያስይዘኝ ነው፣ ሊያሳስረኝ ነው የሚል በአይምሮዋ ውስጥ ተመላልሶ እንጂ ተምቹ እሷ እንደምታስበው አይደለም። ተምቹ በእሷ ፍቅር እየተሰቃየ ነው ያለው። ታዲያ ቀጥራው ስትቀር እሱን ተስፋ ቆርጦ መጠጥ እየጠጣ የእሷን ስም ነበር የሚያነሳው። በስተመጨረሻም አባባ ኖላዊም ጋር ሄዶ ነበር። ታዲያ ሌሊቱን በሙሉ ገና ሳይተኛ ጀምሮ የእሷን ስም እየጠራ ነበረ። አባባ ኖላዊም በጣም ገርሟቸው ነበር። የራሳቸው ጭንቀትና የራሳቸው ሀሳብ ስንት ነገር አለባቸው። በሀና ጉዳይ ብዙ ነገር እያሉ ነው። ታዲያ ሀና ጧት ላይ ወደ ቤት ሂዳ ነበረ። አባቷን ስታየው ብስቁልቁል ብሎ ነበረ። ሀናም በጣም ነው ያዘነችው። አባቴን እንደዚህ እስኪሆን ድረስ እየተውኩት ለምንድን ነው ብላ ራሷንም መውቀስ ጀምራለች። ሁለቱም ተቃቅፈው አለቀሱ። ሀንዬ ራስሽን መውቀስ አይጠበቅብሽም፣ አንቺ ምርጫሽን ነው ያልሽው። ደግሞም እስከ ዛሬ ከኔ ጋር ነበርሽ፣ አሁን ደግሞ ቤተሰቦችሽ ተገኝተዋል። ስለዚህ ከነሱ ጋር ሰፊ ጊዜ ማሳለፍ አለብሽ ብለው በነፃነት አውርተዋት ነበር። ሀና ግን
ይህንን ሲሏት አታርቀኝ አባዬ፣ እኔ ካንተ ውጭ ቤተሰብ የለኝም ነበር ያለችው። ግን ወሬዋና ተግባሯ አንድ አይነት አይደለም። ሀና ከቤተሰቦቿ ጋር ቤት መውጣት አትችልም። ምክንያቱም ለትም ቀንም እዛው እየሆነች ነው እና ከሰላም ጋር አብራ ተስማምታ ከዛው ትምህርት ቤት ከትምህርት ቤት ወደ ቤት ወደዛ ነው የምትሄደው። ታዲያ አባባ ኖላዊ ይሄን ያዩት የቤተሰቦቿ ፍቅር አሸንፏታል። ከዚህ በኋላ በድህነት ከኔ ጋር መጨቆን የለባትም፣ ከዚህ በኋላ ከቤተሰቦቿ ጋር ነው መሆን ያለባት እያሉ ለብቻቸው እራሳቸውን እየጎዱ ማታ እንቅልፋቸው ሲተኙ ስርዓት ይዘው እንኳን አይተኙም። እሷን በጥበቃ ትመጣ ይሆን አትመጣ ይሆን እያሉ ሌሊቱን በሙሉ ቁጭ ብለው ሲያንቀላፉ ያድራሉ። ታዲያ ምን አስባ ነው ሀና አባባ ኖላዊን በደንብ እየጎዳቸው እንደሆነ ታውቃለች። ግን እርሳቸው ጋር ስትመጣ እያስመሰለች ነው። ስለዚህ እሷ ምንድን ነው ሀሳቧ? እዛ ስትሄድ ከነሱ ጋር ሆና ደስተኛ ነች። በተለይ ከሜላት ጋር አብራ ስታሳልፍ ከሜላት ጋር ተግባብተው ስለሚያወሩ እማዬ እያለች ስጠራት በጣም ደስተኞች ናቸው ሁሉም። በዛ ላይ እህቷ ሰላም ጋር ከዚህ በፊትም በጣም ይግባባሉ። አሁን ደግሞ ሞር ተግባብተው እህትና እህት እንደሆኑ ስላወቁ በጣም ደስ የሚሉ ሆነዋል። ስለዚህ አባባ ኖላዊ የውሃ ላይ ኩበት እንደሆኑ ይሰማቸዋል። ምን ማድረግ አለብኝ እኔ? አሁን እኮ የውሃ ላይ ኩበት ሆኛለሁ። ምንድን ነው የማደርገው? ሀንዬን ይህን ደስታዋን ማጥፋት አልፈልግም። ልጄ ከዚህ በኋላ ቤተሰቦቿ ጋር ትሆን፣ እኔም በችግር እንደዚህ ሆኜ እቀጥላለሁ ወይስ ምንድን ነው የማደርገው? መጨረሻዬ ምንድን ነው የሚሆነው? እያሉ ለራሳቸው ሲያስቡ ነበር። ብዙ ቀን አልቅሰው ቤተ ክርስቲያንም ሄደው አልቅሰው ጸልየው ነበር። ግን አሁንም የሀና ጉዳይ እንዳሳሰባቸው ይገርናል። ታዲያ በጧት ተመጣች በኋላ ቁርሳቸውን በልተው እነሱም ወደ ወይዘሮ ሜላት ቤት ነበር ይዤ ልሄድ ያለችው። እናቴን ሂደህ ጠይቃት፣ አሁን በጣም ተሽሏታል። ስለዚህ አባትሽ እሳ እያለች እየጠየቀችኝ ነበር ያለችው። አባባ ኖላዊም ታዲያ ምን ቸገረኝ፣ አብረን እንሂድና ልጠይቃት ነበር ያሉት። በጧት ተነስተው እንግዲህ ወደ ወይዘሮ ሜላት ቤት ሄደዋል። ወይዘሮ ሜላት ሲሄዱ በጣም ንቅት ብላና ደህና ሆናለች። ስትታይ በጣም ጤነኛ ናት። ግን የምታወራው ነገር ትንሽ ዝብርርቅ ያለ ስለሆነ በጣም ግራ ገብቷቸዋል። በተደጋጋሚ አባባ ኖላዊን ስለ ሀና ይጠይቋት ነበር። ሀናን ተጠየቀች በኋላ አንዳንድ ነገሮችን ይመልሱላታል። እናቷስ ብላ ነበር የጠየቀችው በድጋሚ። እናቷ እማ ብለው አባባ ኖላዊም እሷ መሆኗን እንዳላወቀ ዝም ብለዋል። ታዲያ በጣም ተደናግረዋል። አባባ ኖላዊ አንዳንድ ነገሮችን እየመለሱላት ነበር። ግን በስተመጨረሻ ጥያቄዋ በሙሉ ግራ ስላጋባቸውና ከዚህ በፊት ያለውን በሙሉ እንደረሳች ሲያውቁ በጣም ግራ ተጋብተው እኔ ልሂድ ብለው ተነስተው ወደ መታጠቢያ ቤት ሄደዋል። በድጋሚ ሀና ወደ እሷ መታ በወሬ የተነሳ እንዲሁ ሲያወሩ ነበረ። ሀናንም ብዙ ታወራታለች። እኔም እንዳንቺ ቆንጆና ትዕግስተኛ የሆነች እንዳንቺ ልዕልት የመሰለች ልጅ ነበረችኝ። ከዛሬ 15 ዓመት በፊት ወይም 16 ዓመት በፊት ነበር አክሱም ይዣት ሂጄ ጠፋችብኝ። ግን እርግጠኛ ነኝ በቅርቡ አገኛታለሁ ብላ ተስፋ የሰነቀችው ሜላት ሀናን እንደዛ ስትላት ሀናም ልቧ አዝኖ እኔ መሆኔን ብነግርሽ ምን ትይ ሆነ ብላት ነበረ። እሷም ይሄን ነገር ስትል በጣም ነበር ደስተኛ የሆነችው ሀና። ምክንያቱም አሁንም በልቧ እንዳለች እና ልጇን ፈልጋ ማግኘት እንዳለባት በሙሉ ልቧ እንዳመነች ትናገራለች። ሀናም አዎ በቅርቡ ታገኛታለች ብላ ነበረ። ሀናም ይህንን ካለቻት በኋላ የአንቺስ እናት የት ነች ብላ ነበር የጠየቀቻት። እኔ እኮ እናት የለኝም ነበር ያለቻት። አባቴ ነው ያሳደገኝ ስትል አይ አባትሽ ደሴ ናት ብሎኛል ብላ ነገሩን አስቀየሰቻት። ሀናም በጣም ደንግጣ ነበረ። ምን ነው ደነገጥሽ ሀንዬ? ማለቴ እኔ ያደግኩት ከአባቴ ጋር ነው። አዲስ አበባ ደግሞ በብቻችንን ነው የምንኖረው። ስለዚህ እናቴ እዚህ ስለሌለች ነው ብላ ነገሩን አስቀይሳታለች። ወይዘሮ ሜላትም ታዲያ እንዴት ነው ተለያይተው ነው? ግን በጣም ከባድ ነው። የማይሆን ጥያቄ እየጠየኩሽ እንደሆነ ይገባኛል። ግን ደግሞ በጣም ስለወደድኩሽና ስላቀረብኩሽ ነው። ስለዚህ ብትነግሪኝ ደስ ይለኛል ነበር ያለች። እኔና አባቴ ወደ አዲስ አበባ የመጣ ነው ለሕክምና ነው። አባቴ ከዚህ በፊት በጣም ታሞ ነበረ። በዛን ሰዓት ነው ከደሴ የመጣ ነው እና እዚህም እየኖርን ነው ስትላት ከዛ እሷም ደግሞ እናትሽ ጋር ትመለሱም እንዴ ከዳኑ በኋላ ብላ ጠይቃ ነበር። ሀና ለዚህ መልስ አጣችለት። እሷም ያጨናነቀቻትና መልስ እንዳጣች ስለገባት ወይዘሮ ሜላት ሀረ ሀንዬ አትጨነቂ ብዙ ነገር ጠየቅኩሽ መሰለኝ ብላ ትታታለች። ሀኒም እሺ አመሰግናለሁ ብላ በዚህ ነገር ተስማሙ። ታዲያ ሰላምዬ ነገ ትምህርት ቤት መሄድ እንዳለባት እና ከዚህ ሰሞን ፈተና እንዳለ ነገረቻት። ሀናም እናቴን ጥዬ በፍጹም ትምህርት ቤት አልሄድም እያለች ነበረ።
ሰላምም በፍጹም ትምህርትሽን መማር አለብሽ፣ እማዬ ትምህርትሽን አቋርጠሽ እንደሆነ እዚህ ያለሽው ብታውቅ ትቆጣለች። እሷ በትምህርት ቀልድ አታውቅም፣ ስለዚህ መሄድ አለብሽ ብላ አሳምናታለች። በጠዋት ተነስተው ሁለቱም ወደ ትምህርት ቤት ለመሄድ ዝግጁ ነበሩ። ወይዘሮ ሜላትም ንቅት ብላ ሳሎን ቁጭ ብላ ነበር። ሁለቱም ሲያዩዋት በጣም ነበረ የደነገጡት። እንዴ እናቴ ዛሬ ደግሞ በጣም ነቅተሻል፣ ተሽሎሻል በደንብ ነበር ያሏት። አዎ በደንብ ተሽሎኛል፣ እናንተ ግን እንዲዘንጣችሁ ወዴት ልትሄዱ ነው ነበር ያለችው። እነሱም ወደ ትምህርት ቤት እንደሚሄዱና ሀናም ተማሪ እንደሆነች ስትነግራት በጣም ነበር የተናደደችው። ለምን ሀና እስከ ዛሬ ትምህርት እያለች ለምን ከኔ ጋር ቁጭ ያልሽ ስትላት አንቺን ትቼሽ ስለማሄድ ስላልፈለግኩ ነው። ስለዚህ እንክብካቤ ያስፈልግሻል። ዛሬም ሰላም አስገድደኝ እንጂ መሄድ አልፈልግም ስትል በፍጹም መሄድ አለብሽ ብላ ወይዘሮ ሜላትም አሳምናታለች። ከወጡ በኋላ በጣም ነበረ እኔም እኮ አሁን ሀሴትዬ እዚህ ሆና ቢሆን እኩያዋ ትሆን ነበር ለሰላም። እናም እንደዚህ አብረው ተቃቅፈው ሲወጡ እንዴት ደስ ይላል ልጄ ሀሴትዬ ብላ የበፊት ቁስሏን ቀስቅሳ እንደገና ማልቀሷን ጀምራለች። ከዚህ በፊት በተደጋጋሚ ፎቶ እየያዘች የምታለቅሰው ሜላት ደህና ተረጋግታ ነበር። አሁን ግን በድጋሜ ሀሴትዬ ማለቱ አልቀረም እና ሀናንም ብዙ ነገር እያሰበቻት ነው። ሀሴት ትመስላለች፣ ብዙ ነገሯ ሀሴት ጋር ይመሳሰልብኛልም ብላለች በተደጋጋሚ። ታዲያ በኋላ ላይ እያለቀሰች ልጄ የት ሆኜ እውነት አገኝሻለሁ አንድ ቀን 16 ዓመት ሙሉ ፈለግኩሽ ላገኝሽ አልቻለም፣ ደግሞ ዛሬ በአይሚሮ የተመላለሽ እያለች ብዙ አሰበች ስለ ሀሴት። ግን በቅርቡ እንደምታገኛት ሁልጊዜ ተስፋ ታደርጋለች። በስተመጨረሻም ይህን ካሰበች በኋላ ድንብላል ቤት ውስጥ ነበረች እና ድንብላልን ሻይ አፍልታ እንድታመጣላት ጠየቀቻት። ድንብላልም ሻዩን ከሰጠች በኋላ የወይዘሮ ሜላት እንደዚህ መሆን ሁሉንም ነገር ረስቶ ማነሽ ማነህ ማለቱ ትንሽ አወዛግቧታል። ታዲያ ድንብላል እትዬ እንዴት ነች ዛሬ ብላ ስትጠይቃት እኔ ደህና ነኝ፣ እስኪ ቁጭ በይና ትንሽ ላውራሽ ነበር ያለቻት። ድንብላልም ይሄ ነገር በጣም አስገርሟታል። ምክንያቱም ከዚህ በፊት ድንብላልን ማናት እቺ ደግሞ እያለች በጣም አመናጭቃት ስትሰርባት ነበር። በዛ ነገር ብትቀየምም ግን ያ እንደ የእሷ ባህሪ እንዳልሆነ ድንብላል በትክክል ተናግራለች። ምክንያቱም ከዚህ በፊት ወይዘሮ ሜላት ጤነኛ በሆነች ሰዓት ምንም ነገር ተናግራትም አስቀይማትም ስለማታውቅ ግን አሁን በበሽታው ምክንያት ብዙ ነገር እንደተለወጠ ስላወቀች ነበረ በይቅርታ ያለፈቻት። አሁን ወይዘሮ ሜላት ስለ አንዳንድ ነገር ድንብላልን መጠየቅ ፈለገች። እሷም ከተቀመጠችላት በኋላ ድንብላል አንቺ እዚህ ቤት ከመጣች ስንት ጊዜ ሆነች ነበር ያለቻት። እትዬ ቆየሁ እኮ እዚህ ቤት ከመጣሁ ብላ ነበር። ታዲያ ይሄን ስትላት ድንብላልም ተደናግራ ነበረ። በእርግጥ ሁሉንም ነገር ባለማስታወሷ ድንብላል ላይ ግርታ ፈጥሯል። ስለዚህ ወይዘሮ ሜላትም ትንሽ ከዋራች በኋላ ቀጥታ የሀና ጉዳይ ነው ያስጨነቃት። በተደጋጋሚ ከብዙ ሰው የምትጠይቀው ሀናን ነበረ። ሀና ማናት? ለምንድን ነው እዚህ ቤት የምትኖረው? ስራዋ ምንድን ነው? የሚለውን ጥያቄ በተደጋጋሚ ትጠይቃለች። ግን ማንም ሰው ሊመልስላት አልቻለም ነበር። በስተመጨረሻ ግን ድንብላልን ጠይቃት ነበር። ሀናማ ከ16 ዓመት በፊት የጠፋችብህ ሀሴት የተባለችው ልጅ እሷ ራሷ ናት ስትላት ምን ማናት እሷ ብላ በጣም ደንግጣ ነበረ። ድንብላልም ነገሩን ቀጥለዋለች። አዎ ሀና ማለት ሀሴት ማለት ናት። ከዚህ በፊት በተደጋጋሚ በተሳሳተ መንገድ እርግብ የምትባል አንድ ወንፊት እዚህ ቤት መታ ነበር። ግን ሀና ልጅ እንደሆነች አልታወቀም ነበር። በስተመጨረሻ ጋሼ ምርመራ አድርገው የዲኤንኤን ውጤቱ መጥቶ ሀና ልጅ እንደሆነች ለዚህ ቤት ተነገረ። ስለዚህ ልጅሽ ናት ሀና ማንም አይደለችም ስትላት በዛን ሰዓት ነበር ሜላት ራሷን ስታ በድጋሚ ወደቀችው። ታዲያ ምን ይፈጠር ይሆን? ወይዘሮ ሜላትን በወደቀች ጊዜ ድንብላል በጣም ደንግጣ ነበር። ምክንያቱም ምነው አፌን በዘጋኝ ምነው እንደ በሆንኩ እያለች ሁሉንም ነገር ከነገረቻት በኋላ በጣም ደነገጠች። ውሃም ጥታም ማፍሰስ ጀመረች። ወይዘሮ ሜላት ግን በዛው ያሸለበች መስላ ነበር። ግን በስተመጨረሻ ወይዘሮ ሜላት አይኗን ገልጣለች። ድንብላልም ተመስገን እያለች ነበር። እኔ ምን አይነት ሰው ነኝ? ለምንድን ነው ይሄ ግን ምላሴ አንድ ቀን ያስገድለኛል? እያለች እራሷን መውቀስ ጀምራለች። ስለዚህ በሚቀጥለው ክፍል ሀና የወይዘሮ ሜላት ልጅ እንደሆነች፣ ወይዘሮ ሜላት የሀና እናት እንደሆነ ሁሉም ነገር ግልጽ የሚሆን ይመስለኛል። በስተመጨረሻም እንግዲህ በድንጋጤ የተነሳ ሙሉ ለሙሉ ማስታወስ ትችላለች። ከዚህ በኋላ ከ2 ዓመት በፊት ነበር እስከዛሬ የምታስታውሰው ሜላት። ከአሁን በኋላ ግን ከ2 ዓመት ወዲህም ያለውን ሙሉ ለሙሉ
ነገር ታስታውሳለች። ምክንያቱም በድንጋጤ የሚወሰድ ትውስታ በድንጋጤ ሊመለስ ስለሚችል ዶክተሮቹም በጥንቃቄ ያዟት፣ አለበለዚያ ቀን በቀን የሆነ ነገር ለውጥ ልታሳይ ትችላለች ብሎ ነበር። በአሁኑ ግን ድንብላል ብላ ነበረ ስትነቃ። ስለዚህ አሁን ወይዘሮ ሜላት ትውስታዋ በሙሉ ተመልሰዋል ማለት ነው። ቪዲዮ በዚህ ነበር ያለቀው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ እንገናኛለን።